እንኳን ለብፁዕ አባታችን አቡነ አረጋዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በመሃል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የሚታየውንና የማይታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊን ገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችንም ጋር ይኑር። ውድ የባህራ ሚዲያ ቤተሰቦች ቻናላችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣም ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ካህን ነበረ። በኢትዮጵያዊ ንጉሠ ነገሥት በአፄ ገብረ መስቀል ዘመነ መንግሥት በአክሱም ሳለ የአዕዋፋትንና የእንስሳትን የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይና ሐዲስ ተምሮ አንብቦ መተርጎም ቻለ። ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፀ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችንም ልቡና የሚስብ ነበር። በሽተኛ ሕመሙን፣ ሐዘንተኛም ሐዘኑን አያስታውሰውም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍም አደረጉት። አስቀድሞ ያልሰሙት ዜማ የሚዘምር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑ ያሬድም በጳጳሱ በንጉሡና በሕዝቡም ዘንድ መወደድን መከበርንና ባለሟልነትንም አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አፄ ገብረ መስቀልም ያሳነጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዛሙርቱ ካህኑ ያሬድ ይጎበኘን ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችንን የአቡነ አረጋዊን ደቀ መዛሙርት ማትያስንና ዮሴፍን በተራራው ስር ዓሣ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችሁ አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም
ካህኑ ቅዱስ ያሬድ ወደ ቤተ ክርስቲያኑ ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንጻው አማማር እየዞረ ባድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያንን የሕንጻዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረ፣ ተናገረ። ስለ ቃለ ዝማሬውም ከእርሱ ጋር ብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም ያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖትን ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርቱን ቃል የሰሙ ሁሉ ታላላቅ ሹማምንቶችና ጭፍሮቻቸውም ሳይቀሩ በትምህርቱ ተመስጠው መነኮሳት ሆኑ። በጠቅላላውም ለዚያች ለምስራቅ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም የመንፈሳዊ ዶክተርነት ሥልጣን ተሰጠው። ከሰው ወገን እያዘነ ወደሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው እሱ? ከሰው ወገን እያለቀሰ መጥቶ ልቅሶውን በደስታ ለውጦ ያልተመለሰ ማን ነው እሱ? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ ባቱ ያልተመለሰ ማን ነው እሱ? ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ወጥቶ የአባታችንን አቡነ አረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅርን ንቆ በንጽህና መኖርን ያልመረጠ ማን ነው እሱ? ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወው ወይም ያለቀቀው ማን ነው እሱ? ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው እሱ? የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በጊዜው ትክክለኛ አእምሮውን ያላገኘ ማን ነው እሱ? እንግዲህ የምስጋናውን ዜና ታምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ሥልጣንና ችሎታ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባቴን ታላቅ ተጋድሎ ለማድረግና በጎ ሥራዎችን ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ ይመጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውንም ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን። እስከ ዘላለሙ ድረስ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይልን ዘንድ አሜን።
ከዚህ በመቀጠል የዕለቱን ስንክሳር እናነባለን። ስንክሳር ዘወርሃ ግንቦት 14። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት አማኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናውንም በጎ ሥራ እየሠራ ብዙ ዘመናት ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመሥራት መነኮሳት እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሠራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሠራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከሀገረ ሰዋን ወሰን ከአጥፉ ከአክሚም ከተናድሩስ እስከ ላዕላይ ግብፅ መጨረሻ ከደቡብም ከባሕራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ካለም አደረገ። ሊቀ ጳጳሳት ሐዋርያው አትናቴዎስ ወደ ላዕላይ ግብፅ በወጣ ጊዜ ይህን አባት አኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራህ ሆይ ከከንቱ ውዳሴ ራቅ፣ ካንተ ብፁዕ ነህ፣ ልጆችህም ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የሥቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፋንታ ደቀ መዝሙሩን ቴዎድሮስን ሾሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። አባ ሲማኮስ ሰማዕት። በዚህችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሠራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖቹን ሊያሰቃይ መኮንን ቢላሞስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘ። ወደ እሳት ምድጃውም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት። በመንኮራኩር ውስጥም ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት ዕውርት ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግመው በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው፣ ሦስተኛው እስከ አራተኛው 4 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት።
ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮቹ ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የድሜራና የታይታን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስን ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራት ለበሽተኞችም ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶች ወጣቶች። ከዚህ በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱት። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶም ሥጋውን በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ጳኩሚስ አበመነኮሳት ሳልሳዊ፣ ሁለተኛ አባ ሲማኮስ ሰማዕት። በዚህ ዕለት በግንቦት 14 የሚከበሩ ወርሃዊ በዓላት፣ አንደኛ አቡነ አረጋዊ ወይም ዘሚካኤል፣ ሁለተኛ ቅዱስ ገብረ ክርስቶስ መራዊ፣ ሶስተኛ ቅዱስ ፊልጶስ ሐዋርያ፣ አራተኛ ቅዱስ ሙሴ ወይም የእግዚአብሔር ሰው፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣ ሰባተኛ እናታችን ቅድስት ነሳሂት። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው። ማቴዎስ 19 ቁጥር 11። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የሚቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ቻናል ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉና ቻናሉን ተባብራችሁ እንድታሳድጉት በአክብሮት እንጠይቃችኋለን። እናመሰግናለን።